አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሰረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የሕዝብ ሚዲያ ይህ በሳምንቱ ወደ እናንተ ካደረስናቸው ዜናዎቹ መካከል አበይት የምንላቸው መራርጠን በድጋሚ ወደ እናንተ የምናደርስበት ኢሳት ሳምንታዊ ነው። ከዜናዎቹ ጋር ደረጀ ይልማ ነኝ። መንግስት ከታጣቂ ቡድኖች ጋር ያለውን ግጭት በሰላማዊ ድርድር እንዲፈታ የተጠየቀው ባሳለፍነው ሳምንት ነበረ። በትግራይ በአማራና ኦሮሚያ አንዳንድ አካባቢዎች የተፈጠሩትን ግጭቶች በሰላማዊ መንገድ ለመፍታት ምን መደረግ ይኖርበታል ሲል ኢሳት የዘርፉን ተንታኞች አነጋግሯል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የሀገርን ሰላም ማስጠበቅና የዜጎችን ደህንነት ማረጋገጥ በዋናነት የመንግስት ድርሻ መሆኑ ይታወቃል። መንግስት ከታጣቂ ቡድኖች ጋር ያለውን ጥያቄ በሰላማዊ ድርድር እንዲፈታ ያሳሰቡት የፖለቲካ ተንታኙ ዶክተር ደጉ አስረስ ናቸው። ብቻ ለመጀመሪያው ላይ ያሉ ነገሮችን አጥንቶ እንዳይነሱ ማድረግ ነው። ከተነሱ ደግሞ ችግሩን የሚነሳበትን ምክንያት በድርድር መፍታት፣ የሚፈለገውን ነገር አለማካፈል፣ ማጋራት፣ እዚያ በኋላ ተቀራርቦ መስራት፣ ሀገር የጋራ እስከያዥ ድረስ ያንን ማድረግ አሁን ስልጣን ላይ ያለው የፓርቲ ወይም ደግሞ የደረጃጀት አካል ይህን ማድረግ ቀዳሚ ስራው ነው። እነዚያ ያተረፉት በምን ልክ ነው ያተረፉት? ያንን ያተረፉበትን ደግሞ በመደራደር ማምጣት ነው። የጠየቁት ሁሉ አይሰጥም። በእርግጥ ግን የሚያስፈልጋቸው የተነጥቀው ከሆነ ያንን በመስጠት መመለስ ተገቢ ነው ብዬ አስባለሁ። በሀገሪቱ አንዳንድ አካባቢዎች ለዓመታት የዘለቀውን የሰላም እጦት ለመቅረፍ ምን መደረግ ይኖርበታል ብለን ላቀረብ ነው ጥያቄ የሰላምና ደህንነት መምህርና ተመራማሪው ዶክተር ሙሉጌታ አየለ ተከታዩ ምላሽ ሰጥተዋል። እንግዲህ ለመንግስት ተቆጥረው ከሚሰጡ ስልጣን የመጀመሪያው እንደ ቅድሚያ የሚሰጠው የዜጎችን ደህንነት ሰላም ማስጠበቅ ነው። የመንግስት ዋና ተግባሩ መሆን ያለበት። አማራንም ብንወስድ፣ ትግራይም ብንወስድ ያለው ኦሮሚያንም ብንወስድ በጣም ሰፊ የቆዳ ስፋት ያላቸው ናቸው። ብዙ ብሔር ያለበት አካባቢ ነው። በሁሉም ጋር ወታደር ልታረጋች
ወታደራዊ መንግስት እንደ መንግስት ሊያደርግ አይችልም። ግን ምን ያደርጋል? ያሉት የጸጥታ ሁኔታዎችን ቅድመ ትንበያ በመስራት ከዛ በተደረጉት ግጭቶችን በማረጋጋት በተለይ ማህበረሰቡ ተጨማሪ ጥቃቶች እንዳይደርሱበት የመከላከል ጥቃት ከደረሰ በኋላ ለተጎጂዎች ደግሞ በቂ እርዳታ በማቅረብ የተጎጂዎች ካሉ እነሱ የሚካሱበት መንገድ ማፈላለግ ዘላቂ የሆነ ሰላም ማስፈን ነው። ዶክተር ሙሉጌታ አክለውም የኢትዮጵያን የውስጥ ችግር የኤርትራ መንግስትና ግብጽ የሚያባብሱ ድጋፎችን እንደሚያደርጉ በመገንዘብ መንግስት በንቃት እንዲጠብቅ ጠይቀዋል። ኤርትራ የምንለው ሀገር እንግዲህ መንግስት ከሆነ በኋላም በብዛት የእሱን ሀሳብ ሳይሆን የሌላውን አካባቢ ሀሳብ ተሸክሞ ይመጣል። ከዛ ወሌ ውስጥ ያሉ አርበኞችን ግጭቶች ላይ በእያንዳንዱ ጣልቃ በመግባት ታጣቂ ቡድኖችን ይደግፋል፣ ታጣቂ ቡድኖችን ያሰለጥናል፣ መሳሪያ ያስተላልፋል። ዓለም አቀፍ ዲፕሎማሲው ላይ ያንን ያደርጋሉ፣ ጫና ይፈጥራሉ። ተመሳሳይ መልኩ ደግሞ የግብጽ የዚያው አይነት ነገር ያለ ነገር በዓለም አቀፍ ዲፕሎማሲ መካከል ላይ በኢትዮጵያ ውስጥ ያሉ ጥቂትም ቢሆን ግጭቶቹ ላይ በይበልጥ ነዳጅ በመጨመር ሂደቱ በማጋጋል ይሄ አይነት ድርጊት እንዳለው ይታወቃል። ስለዚህ እንደ መንግስትም እንደ ማህበረሰብ ነቅተን ከነዚህ ነገሮች ራሳችን መጠበቅ ይጠበቅብናል የሚል እይታ ነው ያለኝ። በኢትዮጵያ በተለያዩ አካባቢዎች የሚነሱ ግጭቶችን ለመፍታት በሚያቀራርቡን ሀሳቦች ላይ በመነጋገርና ሰላማዊ ድርድር ላይ ማተኮር እንደሚገባ የዘርፉ ተንታኞች አጽንኦት ሰጥተዋል። ህብረተሰቡ የታጠቁ ኃይሎች ወደ ሰላም እንዲመጡ አስተዋጽኦ ሊያደርግ ይገባል የተባለውም ባሳለፍነው ሳምንት ነበረ። በትጥቅ ትግል ውስጥ ያሉ ኃይሎች የሶስተኛ ወገን መጠቀሚያ መሆን የለባቸውም ሲሉ የፖለቲካ ፓርቲዎች ገልጸዋል። መሰረት ባዩ በተለያዩ የሀገሪቱ አካባቢዎች የሚታዩ ግጭቶችንና አለመግባባቶችን እንዴት መፍታት ይገባል፣ ከማን ምን ይጠበቃል ሲል ኢሳት የፖለቲካ ፓርቲዎችን አነጋግሯል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ እንደገለጹት በመንግስት በኩል ችግሮች ካሉ ሰላማዊ ትግል በማድረግ እንዲፈቱ ማድረግ እንደሚቻልና የታጠቁ ኃይሎችም የሶስተኛ ወገን መጠቀሚያ ከመሆን በመቆጠብ ይህንን እድል ተጠቅመው ወደ ሰላም ሊመጡ እንደሚገባ ተናግረዋል። እርግጠኛ ሆነን እንደ ፖለቲካ ፓርቲ መናገር የምንችለው በዚች ሀገር ውስጥ በትጥቅ ትግል የሚመጣ ለውጥ የለም። በዚህ ትጥቅ ትግል ምንም ለውጥ እንደማይመጣ፣ ትርፉ ሞት እንደሆነ፣ የቤተሰቦቻቸውን ሰቆቃ የህዝባቸውን ሰቆቃ ቆምንለት የሚል በእውነት ለህዝብ የቆሙ ከሆነ እሱም ትልቅ ጥያቄ ስለሆነ ቆምንለት የሚሉትን ህዝብ የሚያዝኑለት ከሆነ በእውነት ትጥቃቸውን ፈተው በሰላማዊ መንገድ ወደ ሀገራቸው ገብተው በጋራ እንታገል። ሁላችንም በራችን ክፍት ነው። የነጻነትና እኩልነት ፓርቲ የምርጫ ጉዳዮች ኃላፊ ከማል ሰይድ በበኩላቸው ግጭትና ለመግባባቶች እንደ ሀገር ከፍተኛ የሆነ ጉዳት እያደረሱ መሆኑን ገልጸው ህብረተሰቡ የታጠቁ ኃይሎች ወደ ሰላም እንዲመጡ በማድረግ በኩል ኃላፊነቱን እንዲወጣ ጠይቀዋል። ማህበረሰቡም የራሱ ኃላፊነት አለበት። እነዚህ ታጣቂ ኃይሎች ወደ ሰላም እንዲመጡ የራሱ አስተዋጽኦ ማድረግ አለበት። ማህበረሰቡ የተቻለው አቅም እነዚህን ወንድሞች እነዚህን እህቶች ወደ ሰላም እንዲመጡ መምከር፣ ከመንግስት ጋር እንዲደራደሩ ወደ ሰላም እንዲመጡ ማድረግ ከማህበረሰቡ ይጠበቃል። እንዳጠቃላይ የፖለቲካ ኃይሎች ደግሞ ይህን ጉዳይ በሰላማዊ መንገድ መፍታት አለባቸው የሚል አቋም አለን። እኛ እንደ ፓርቲ ኢትዮጵያ ውስጥ በጦርነት በጠመንጃ በውጊያ የምናመጣው ሰላም አይኖርም። ስለዚህ መንግስትም ሆደ ሰፊ መሆን አለበት። ሰላም ካልመጣ ልማታችን በየቦታው እየተደናቀፈ ነው የሚሆነው። መሰረተ ልማት እየወደመ ነው ያለው እና ማህበረሰቡም በጣም ከፍተኛ ጉዳት እየደረሰበት ነው ያለው። ስለዚህ የኑሮ ውድነቱን መቋቋም የተሻለ ነገር መስራት የሚቻለው ሰላም ሲኖር ነው። መንግስትም ግጭትና አለመግባባት በሰላማዊ መንገድ መፍታት ላይ ትኩረት አድርጎ ሊሰራ እንደሚገባ አቶ አበራ ገልጸዋል። መንግስትም እንደ መንግስት አሸንፎ መንግስት የሚመሰረት የትኛውም አካል ሰላምን የማስከበር የመጀመሪያው ስራውና ኃላፊነቱ እስከሆነ ድረስ የሰላም የማስከባሪውን ጡንቻ ማዳበርና አብቃት ከፖለቲካ ታቦታች ነፃ ሆኖ ሰላምን በማስከበር ሂደት ላይ ብቻ እንዲሰማራ ማድረግ ዋና ተግባሩ አድርጎ መውሰድ አለበት። ልማት አለ፣ ያስፈልጋል፣ ብዙ ነገሮች አሉ፣ ያስፈልጋል። እነዚህ ሁላ ግን ሲኖር ነውና ጡንቻውን ማዳበር አለበት። ማህበረሰቡም መረጃ በመስጠት ሊሆን ይችላል፣ ባለመተባበር ከጽንፈኞች ጋር ባለመተባበር በየትኛውም ወገን የትኛውንም ብሔር ወክያለሁ ብሎ የቆመ ጽንፈኛን ባለመተባበር ኢትዮጵያን ከሶስተኛ ወገን ተላላኪዎች ማጽዳት ተገቢ ነው። ሰላምን በማስፈን ሂደት ውስጥ ሁሉም ዜጋ የበኩሉን ይወጣ ዘንድ ጥሪ ቀርቧል። በተለያዩ አካባቢዎች የሚገኙ ተፈናቃዮች ድጋፍ በመቋረጡ ምክንያት
ችግር ውስጥ መሆናቸውን የገለጹትም በዚሁ ባሳለፍነው ሳምንት ነበረ። መንግስት ዘላቂ የሆነ መፍትሄ ይስጠን ሲሉ ኢሳት ያነጋገራቸው ተፈናቃዮች ጠይቀዋል። መሰረት ባዩ ተጨማሪ አላት። በተለያዩ አካባቢዎች በተፈጠሩ ግጭቶችና አለመግባባቶች እንዲሁም በሌሎች ችግሮች ምክንያት ተፈናቅለው በመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች እንዳሉ ይታወቃል። ኢሳት በተለያዩ አካባቢዎች የሚገኙ ተፈናቃዮችን አነጋግሯል። በ2014 ዓ.ም ከምዕራብ ሸዋ ዞን ዳኖ ወረዳ ተፈናቅለው በደብረ ብርሃን ቻይና ካምፕ መጠለያ ጣቢያ የሚገኙ ተፈናቃዮች እንደገለጹት በቂ የሆነ ድጋፍ እየተደረገላቸው ባለመሆኑ ለተለያዩ ችግሮች መጋለጣቸውን አንስተዋል። መጪው ክረምት መሆኑን ተከትሎም ያሉበት መጠለያ አስተማማኝ አለመሆኑን ገልጸው በዚህም ከፍተኛ ስጋት ውስጥ መሆናቸውን እንደሚከተለው ገልጸዋል። አሁን ደብረ ብርሃን 09 ቻይና ካምፕ የሚባለው ያለነው መጠለያ ካምፕ ነው ያለነው። ያለንበት ሁኔታ በጣም አስፈሪና በጣም አስጊ ነው። ያለነው በህራብ ነው። ምንም አይነት ድጋፍ የለም። ብዙ አይነቶች ችግሮች አሉ። የመጠለያ ችግሮች አሉ፣ ሸራ ችግሮች አሉ፣ የምግብ ችግሮች አሉ፣ የመጸዳጃ ቦታ ችግሮች አሉ። ብዙ አይነት ችግሮች የሚታዩበት ቦታ ነው። መጠለያ ካምፕ ላይ ምንም አይነት ድጋፍ የለም። ታንጋ ወደ 11976 ምናምን አካባቢ ህብረተሰብ ቻይና ካምፕ ላይ ይገኛል። በ4 ዓመት ሆኖታል። የተለያዩ ድርጅቶች ሲሰሩ ሸራ ነው። እሱም ተቆራርጧል። አሁን ዝናብ ጠብ ካለ ከታች ይፈልቃል፣ ከላይ ዝናብ ነው። ህዝቡ በቃ በሰቀቀን ያለው አሁን ይሄ ነው የምንለው ነገር የለም። አሁን በእንደዚሁ ተቀጠለ ይሄ ክረምት ላይ በጣም ሰው ያልቅብናል ብለን የምናስበው። በ2012 ዓ.ም ከኦሮሚያ ክልል አርሲ ዶዶላ ተፈናቅለው አሁን ላይ ምንጃር ሸንኮራ ወረዳ አረርቲ ከተማ እንደሚገኙ የገለጹት ሌሎች ተፈናቃዮች በበኩላቸው በአካባቢው የሚገኘው መጠለያ ጣቢያ በመሙላቱ ምክንያት ከመጠለያ ጣቢያ ውጭ እንደሚገኙና ድጋፍ እንደተቋረጠባቸው ተናግረዋል። 2011 ከውልንጭት ነበሩ እነሱ ያው መጠለያውን ያዙትና ከዛኛው ሁለተኛ ስንጠይቃቸው ደግሞ አሁን እጃችን ላይ የለም ተብሎ ያው ውጭ እንድንሆን አደረጉን። ብዙ ጊዜ የምትባለው አማርኛ ወደ መጣችሁበት ትመለሳላችሁ እቺ ሀሳብ ሁሌ ትነገራለች። እኛ ደግሞ እዛ ያለውም እየመጣ ነው እንኳን አይደለም ለመመለስ ቀርቶ መጠለያው ስም አረርቲ ቴክኒክና ሙያ የሚባል ነው። ለጊዜው ያረፉት እነሱ 47 አባወራ ናቸው። ብዙ አይደሉም። ብዙ ህዝብ ግን ያለው ውጭ ነው። 1561 አሁን እንኳን ማለት ነው ውጪ ያለው ማለት ነው። ደጋግመን ጠየቀን በማመልከት በፍጹም አልተቻለም። እስከ ሰኔ ድረስ ይጠብቁ፣ ከዛ በኋላ ወደ መጡበት ይሄዳሉ፣ እርዳታውም ተቋርጧል የሚል ምላሽ ነው ለጊዜው ያገኘነውና ምንም አይነት ምላሽ የለም። በዚህ ምክንያት ነው ህዝቡ በጣም እየተጉላላ በቃ እየተሰቃየ የሚገኘው ማለት ነው። መንግስት ዘላቂ የሆነ መፍትሄ ሊሰጠን ይገባል ሲሉ ተፈናቃዮቹ ጠይቀዋል። ዘላቂ መፍትሄ ያው ወደ ዘማ ያስከር ከሆነ ወደዚህም ባለን ተሰጥቶን መቋቋሚያ ልዩ ቦታና ልዩ ዞን ተሰጥቶን መኖር እንፈልጋለን። የራሳችን የምንለው በቃ የራሳችን ርስትና ራሳችን መቋቋሚያ ተሰጥቶን መኖር እንፈልጋለን። በቃ እንግዲህ 5 ዓመት ሰው እጅ ላይ መቼም ተመልክቶ እንግዲህ ኑሮ አይደለም ይሄ። እኛ ብንመለስ በጣም ነው የምንወደው፣ ግን እልም ነው። ወደዛ መመለስ አይቻልም። ቦታው በጠላት ተይዟል። ከጠላትም እንዲጸዳ እየተሰራ ስላልሆነ በቋሚነት እዚሁ የክልሉ መንግስት ቢያቋቁመንና እኛ ወደ ተሻለ ህይወት እንቀየራለን ብለን እናስባለን። ባለንበት አካባቢ ለሰው የምንሰጥ ለሰው የምንለግስ በአግባቡ የምንኖር ሰዎች ነበርን። አሁን ግን ያው የሰው እጅ ተመልካች ምንድነው? እኛ በበኩላችን መንግስት ትከሻ ላይ ቁጭ ብለን ከምንኖር ወይ መቋቋሚያ ሰጥቶን አንዴ የራሳችንን ህይወት እንቀጥል፣ አለበለዚያ ደግሞ በፊት አንዳንድ ነገሮች ይደረግልን ነው። የተፈናቃዮችን ጥያቄ በመያዝ የፌዴራል አደጋ ስጋት ስራ አመራር ኮሚሽን መረጃ እንዲሰጠን በደብዳቤ የጠየቅን ቢሆንም ምላሽ ሊሰጡን ፍቃደኛ አልሆኑም። በጉዳዩ ላይ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ በበኩላቸው ተፈናቃዮችን በሚመለከት መንግስት መፍትሄ ሊያበጅ እንደሚገባ ገልጸው ድጋፍ ሰጪ ድርጅቶችም ድጋፍ እንዲያደርጉ ጥሪ አቅርበዋል። መንግስት በተቻለ መጠን ወደ ቦታቸው መመለስ ያለባቸውን ተፈናቃዮች ወደ ቦታቸው የሚመለሱበትን መመለስ ደግሞ ቢመለሱ ችግር ይገጥማቸዋል ተብሎ የሚታመንበትን ደግሞ ማቋቋም የሚቻልበትን ሁኔታ ማድረጉ ተገቢ የተመቸ ኑሮ መኖር እንዲችሉ ለማድረግ መስራት አለበት ብለን ነው የምናምነው። ድጋፍ እንዲደረግና ዘላቂ መፍትሄ እንዲሰጥ በአጽንኦት ተጠይቋል። የኦሮሞ ፌዴራሊስት ኮንግረስ ምርጫው የዜጎችን የመምረጥ መብት የነፈገ ነበር ሲል የኮነነውም በዚሁ
ባሳለፍነው ሳምንት ነበረ። በጠቅላላ ሀገራዊ ምርጫው ከአዲስ አበባ በስተቀር በሌሎች ክልሎች አለመሳተፉን ፓርቲው አስታውቋል። ገነት ዘዘው ተጨማሪ አላት። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ትናንት ሰኔ 3 ቀን 2018 ዓ.ም ባወጣው መግለጫ በቅርቡ የተከናወነው 7ኛው ጠቅላላ ሀገራዊ ምርጫ በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ በመሆኑ ሂደቱን ሙሉ በሙሉ ትርጉም አልባ አድርጎታል ሲል በከረሩ ቃላት ኮንኗል። በዚህም ምርጫው የዜጎችን የመምረጥ መብት የነፈገ ነበር ሲሉ የፓርቲው ተቀዳሚ ምክትል ሊቀመንበር ሙላቱ ገመቹ ለኢሳት ተናግረዋል። መንግስት ያቀረበው ምንድነው? አስቻይ የሆኑ ሁኔታዎች ሁሉ ሊፈጠሩ ይገባል። እንዲሁ እንደነበረው ቢዝነስ አስ ዩዥዋል ተብሎ ወደ ምርጫ የሚገባበት ሳይሆን ይሄ ህዝባችን የራሱን ወኪል ከእንግዲህ ወዲህ ከታች ጀምሮ እስከ ላይ የሚዳኝበትን አካል የሚፈጥርበት ነፃ የሆነ ፍትሃዊ የሆነ ምርጫ እንዲካሄድ ይደረግ ብለን ጠየቅን። ያልሆነም የጸጥታ ጉዳይ አንዱ እና ዋነኛው የሆነ ህዝብ ጸጥታው ሲከበርለት ወንጀሎች በየቦታው እየበረከቱ ህዝብ የሚታገድበት ሞት የሚበረከተበት በየጊዜው እና ስለዚህ ይሄ በዚህ በሆነ ሁኔታ ምርጫ ማካሄድ በጣም አስቸጋሪ ነው። ሆኖም እኛ ሰላም ባለበት ቦታ በፍንፍኔ አካባቢ ብቻ ነበር ያደረግነው። ምክትል ሊቀመንበሩ አክለውም ከአዲስ አበባ በስተቀር በሌሎች ክልሎች አለመሳተፋቸውን ገልጸዋል። እንችላለን ወይስ ይሄን ቦታ ልንሄድ እንችላለን ተብሎ ነው ምርጫ የተደረገው። ስለዚህ ይሄ ምርጫ ሙሉ ነው ብሎ ለመቀበል አስቸጋሪ ነው። ለዋናው ህዝብ ምርጫ የሚያካሂደው ለሶስት ነገር ነው። አንደኛው ምድር የረገጠ ትክክለኛ የሆነ ሰላምን ለመፍጠር ነው። ሁለተኛ ዲሞክራሲን በደንብ በህዝብ ውስጥ ሰርጾ እንዲገባ ለማድረግ ነው። ልማትን ለወደፊት እድገትን ብልጽግናን ለማምጣት መሞከር ነው። ይሄ ሰላም ሲኖር ነው ሁሉ ነገር የሚሰራው። ሰላም በሌለበት ሁሉም ነገር እንደዚህ አይነት በሆነበት ጦርነት በየቦታው ሁሉም ጠበንጃ ወድሮ በሚሄድበት አካባቢ አገራችን ለወደፊት አስጊ ሁኔታ ላይ ያደርሳልና ጥንቃቄ ሊደረግበት ይገባል። እና ስለዚህ ይሄ በሆነበት ሁናቴ ሀገር አቀፍ የሆነ ምርጫ አካሂደናል ወይም ደግሞ የህዝብ ወኪሎችን መርጠናል ለማለት አስልም የሚል ነው። የሀገሪቱ ጥልቅ ፖለቲካዊና ኢኮኖሚያዊ ስብራት በዚህ ምርጫ ሊጠገን እንደማይችል ጠቅሰው ሀገሪቱን ከመበታተን ለማዳን በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችንና የፖለቲካ ኃይሎችን ያካተተ መድረክ በማዘጋጀት የፖለቲካ ችግሮቻችን መፍታት ይጠበቅብናል ብለዋል። ፖለቲካ ችግሮቻችንን መፍታት አቅቶን ዳር እያል መከራ እያየን ነው። ይሄንኑን እንደምንም ብለን ቁርጠኞች ሆነን እዛ ውስጥ ገብተን የፖለቲካ ችግሮቻችንን መፍታት መቻል ነው። በየቦታው ምንድነው ሰው አይኑን ጨፍኖ ወደ ጦርነት የሚገባው? ምን ነው ሰውን ከሁሉ ነገሮችን ሁሉ ትቶ አንድ ያለችውን ነፍስ ጦርነት ላይ ለመማገድ ጥሮ የሚሄድበት ምን ምክንያት አለ? ይሄን ቁጭ ብለን እንጠያየቅ። ጠበንጃ የሚወድሩትን ጠበንጃውን ያስቀምጡ፣ ሰላምን ይፍጠሩ። ሌሎቹም ደግሞ በእልህ ውስጥ ገብተው እንትን የሚያደርጉት ነገሮች ሁሉ ትተን ምንድነው የሚፈለገው? ወንበር ነው ወይስ የትኛው ነው? ገንዘብ ነው? ምንድነው? ይሄንን ቁጭ ብለን እንነጋገርና የሀገሪቷን ሰላም እንፍጠር እያልን ነው እኛ ያለነው። ኦፌኮ የተጋበዙ የምርጫ ታዛቢዎች ነፃና ፍትሃዊ ምርጫ እንደተካሄደ በማስመሰል ያወጡት የሰላማዊና ግልጽነት ሪፖርት የምርጫ ዕለት ቱሪዝም እንጂ እውነተኛ የታዛቢነት ሚና አይደለም በማለት ተችቷቸዋል። ማህበረሰቡ አዲሱን የተሽከርካሪ ሰሌዳ ለመጠቀም መንግስት ባወጣው መመሪያ የተወሰነው የክፍያ መጠን የኢኮኖሚ አቅም የሚፈትን ነው የተባለውም በዚሁ ባሳለፍነው ሳምንት ነበረ። ኢሳት ጉዳዩን በተመለከተ የኢኮኖሚ ባለሙያዎችን አነጋግሯል። ትዕግስት ተስፋ ያዘጋጅተዋለች። መሳይ ገዛኝ እንደሚከተለው ታቀርበዋለች። ከሰኔ 4 ቀን 2018 ዓ.ም ጀምሮ ተግባራዊ የሆነው አዲሱ የተሽከርካሪ መመሪያ የአንድ የግል መኪና ሰሌዳ ለማውጣት 59400 ብር የሚጠይቅ መሆኑ ታውቋል። ይህንንም ተከትሎ ኢሳት የወጣው አዲስ መመሪያ ምን ያክል የህብረተሰቡን የኢኮኖሚ አቅም ያገናዘበ ነው ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋ በሰጡት ምላሽ መመሪያው በህብረተሰቡ ላይ የሚያሳድረውን ተጽዕኖ መንግስት ሊያጤነው ይገባል ብለዋል። በአጠቃላይ የመንግስት ገቢ በጣም ትንሽ ነው። ስለዚህ የመንግስት ገቢያችሁን በታክስም በሌሎች መንገዶችም አገልግሎቱን ዋጋዎች እየጨመራችሁ ድጎማዎችን እያነሳችሁ መቀጠል አለባችሁ ነው የሚለው። ያ
ከዚህ በፊት ብዙ ችግር ፈጥሯል። አፍሪካ ሀገር ውስጥ የ1980ዎቹ የስትራክቸራል አጀስትመንት ፕሮግራም የሚባል ወደ 40 ሀገሮች ናቸው የመንግስት ፍንቀላ የተካሄደው። ህዝቡ እየተነሳ ዋጋ ጨመረብን ብሎ እየበጠበጠ ማለት ነው። ይህ ነገር መንግስት ሳያሰላው አይቀርም ብዬ አስባለሁ። ምክንያቱም እንደዚህ አይነቱ የሶሻል ችግር ሊያመጣ የሚችል ነገር ሆነ መንግስት በተለያየ መንገድ የታች ያለው ህብረተሰብ ብቻ ለመደገፍ የሚችልበትን መንገድ የፕሮዳክቲቭ ሴፍቲኔት ፕሮግራም፣ የፕሮጀክት ሰርቪስ ፕሮግራም የሚባሉ አሉት። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ በበኩላቸው ተከታዩን ምላሽ ሰጥተዋል። ኔምፕሌቱን ታርጋ ቁጥሩን ለማስለጠፍ 59,000 ብር ማለት እኔ በምንም ሁኔታ አንድ ታርጋ ይሄኛል አይፈጅም። እንዴት ሆኖ ነው እንደዚህ የሚለው? እና ይሄ በሰበብ ገቢ ለማግኘት ሰበብ ለመፍጠር ካልሆነ በስተቀር ይሄ በጣም ግን ከአቅምም ጋር ከኢትዮጵያውያን አቅም ጋር የሚሄድ አይመስለኝም። ይሄ እኮ በመጀመሪያ ደረጃ ብዙ ሰዎችን ህይወት የሚያናጋ ነው። ብዙ ሰዎችን የሚያቃውስ ነው። አትንዱ ማለት ነው። ወይም ደግሞ በጣም ሀይል ኢንካም ያላቸው ብቻ ይገልገሉ ለማለት ይመስላል። የሚወጣ ህግ በጣም ተገቢነት የለም። አንድ የግል መኪና ባለቤት መኪና ስላለው ብቻ ይህንን ያክል የገንዘብ መጠን መጠየቅና የበጀት ጉለቱን በዚህ ለመሙላት የሚደረገው ጥረት አግባብነት የሌለው ነው ያሉት ደግሞ የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን ናቸው። በጣም ተደራራቢ እና ተደጋጋሚ ወጪ አለባቸው። መኪና ስላላቸው ብቻ ራንደም ሊተንስቶች 50,000 መክፈል ወይ 40,000 መክፈል ይችላሉ ማለት አይደለም። ከዛ ሲቀጥል ደግሞ ሰዎቹ አይዶንት የሚከፍሉበት ምክንያት ምንድነው? ወይ ኢንቴንሽኑስ ምንድነው? ታርጋ ማስቀየር ይህነት የኮስቲ ነው ወይ ይህን ያህል ዲማንድ ያደርጋሉ? አንዳንዴ እኮ ሰው ሲከፍል የሚከፍልበት ምክንያት ስታስረጂው ነው በቀላሉ ሊከፍል የሚችል። ግን የመክፈል አቅማቸው መኪና ስላላቸው ይሄ አላቸው ማለት አይደለም። መኪና ስላላቸው ሌላ ተደራራቢ የሚከፍሉ ሰዎች አለ። አንደኛው ቅድም የነገርኩሽ ነዳጅ ነው፣ ግን እሱ ብቻ አይደለም። ከዚህ ውጭ ግን ኢንቴንሽኑ ደግሞ አግባብ አይደለም ነው የፐርስፔክቲቭ። ምን ለማለት መሰለሽ ለመከት አንደኛው ሪኮሜንዴሽን የበጀት ጉድለትን ከሀገር ውስጥ ሶርስ እንዲሞላ ይፈለጋል መንግስት። የተጠየቀው ዋጋ እና ሰዎቹ ደግሞ ይሄን ማድረግ ግዴታቸው ተብሎ መጣሉ እና ደግሞ የመጣበትን ታይሚንግ ስታየው ከሪኮሜንዴሽን ጋር በቀጣይ ያዛል። ስለዚህ ኤክስተርናሊ ፎርስ ስለተደረጉ ነው። አዲስ የወጣው የተሽከርካሪ ሰሌዳ ለውጥ መመሪያ የሀብት ብክነትን የሚቀንስ ለህግ ማስከበር የሚመችና ህገወጥ ዝውውርን ለመከላከል የሚረዳ መሆኑን ባለስልጣኑ መግለጹ አይዘነጋም። ውድ ተመልካቾች ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በሱዳን ኢል ኦቢድ ግዛት በድሮን በተፈጸመ ጥቃት 16 ሰዎች የተገደሉት በዚሁ ባሳለፍነው ሳምንት መጨረሻ ነበረ። የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ሲቪሎችን ለመጠበቅና ቀውሱን የሚያባብሱ ድርጊቶችን ለማስቆም አስቸኳይ እርምጃ እንዲወስዱ ጥሪ ቀርቧል። ሸሪፍ ኢማም በሰሜናዊ ኮርዶፋን ግዛት ከተማ ኢል ኦቢድ የፈጥኖ ደራሽ ኃይል በድሮን በፈጸመው ጥቃት ቢያንስ 16 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ መቁሰላቸውን የአካባቢ መረጃ ምንጮችና የጤና ባለስልጣናት አስታውቀዋል። የአካባቢው ነዋሪዎች እንደገለጹት ከሆነ የተፈጸመው ጥቃት በሱዳን ግጭት ከተቀሰቀሰ ጊዜ ጀምሮ አስከፊው ነው ተብሏል። የአካባቢ መረጃ ምንጮች ለሱዳን ትሪቢዩን እንደነገሩት የፈጥኖ ደራሽ ኃይል የድሮን ጥቃት የፈጸመው በትናንትናው ዕለት ጠዋት ላይ ሲሆን የከተማዋን ዙሪያ ኢላማ አድርጓል ብለዋል። በኢል ኦቢድ ሆስፒታል የሚገኙ የጤና ባለስልጣናት እንዳረጋገጡት ሆስፒታሉ በጥቃቱ የተገደሉትን 16 ሰዎች አስከሬን ተቀብሏል። የአይን ምስክሮች እንዳስረዱት ደግሞ ጥቃቱ ትኩረት ያደረገው በአልማታርና በአልማዋዛ ፊን አቅራቢያና የሱዳን 5ኛ እግረኛ ጦር ባለበት ዋና መምሪያ አካባቢም ነው ተብሏል። ድብደባው ጠዋት ላይ የተጀመረና 2 ተከታታይ ጥቃቶች የተፈጸመበት ነው።
የመጀመሪያው ጥቃት በአልማዋዝ አፊን የመኖሪያ ቤቶችን ያወደመና ሲቪሎች የተገደሉበት ነው። ሁለተኛው ጥቃት የአካባቢውን ነዋሪዎች ወዲያውኑ ተሰባስበው በጥቃቱ የተጎዱትን ለመርዳት ጥረት ሲያደርጉ የተፈጸመ ነው ሲሉ የመረጃ ምንጮች ገልጸዋል። የአየር ላይ ጥቃቶች የመባባሳቸው ምክንያት በኤል ኦቢድ ከተማ ዙሪያ ከዚህ በፊት ከነበረው በላይ የፈጥኖ ደራሽ ኃይል ተዋጊዎች መከማቸታቸውን የሚገልጽ የስለላ ሪፖርት በመውጣቱ ነው። ይህ ደግሞ የፈጥኖ ደራሽ ኃይል ከተማዋን ለመያዝ በቅርቡ የምድር ላይ ጥቃት ሊሰነዝር ይችላል የሚል ስጋት ፈጥሯል። አልኦቢድ ከተማ በደቡብና በምዕራብ ኮርዶፋን እንዲሁም በዳርፉር ግዛት ውስጥ የሚገኙትን አካባቢዎች ኢላማ ለማድረግ የላቀ ወታደራዊ ዘመቻ ማዕከል ነው ተብሏል። ከተማዋ በፈጥኖ ደራሽ ኃይል ተደጋጋሚ ጥቃት ተሰንዝሮባታል። በጥቃቱ ሲቪሎች ተገድለዋል። ትምህርት ቤቶችና ሆስፒታሎችን ጨምሮ በገበያዎችና በሕዝብ መገልገያዎች ላይ ከፍተኛ ጉዳት አስከትሏል። የሱዳን ዶክተሮች ኔትወርክ ባወጣው መግለጫ ለጥቃቱ የፈጥኖ ደራሽ ኃይል ሙሉ በሙሉ ተጠያቂ ነው ብሏል። ለዚህ ደግሞ የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ሲቪሎችን ለመጠበቅና ቀውሱን የሚያባብሱ ድርጊቶችን ለማስቆም አስቸኳይ እርምጃ እንዲወሰድ ጥሪ አቅርቧል። በሌላ በኩል የሱዳን ወታደራዊ ሰው አልባ አውሮፕላን በሰሜን ኮርዶፋን ግዛት በውሃ ምንጭ ላይ በፈጸመው ጥቃት ሲቪሎች መገደላቸውን አንድ የመብት ተሟጋች ቡድን አስታውቋል። ቡድኑ ጥቃቱን አውግዞ ሲቪሎችና የሕዝብ መገልገያ መሰረተ ልማቶችን ኢላማ ማድረግ የዓለም አቀፉን የሰብአዊነት ሕግ መጣስ ነው። ተዋጊ ቡድኖች በሲቪልና በወታደራዊ ኢላማዎች መካከል ያለውን ልዩነት ሊገነዘቡ ይገባል ብሏል። በአፕሪል 2023 በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የተጀመረው ጦርነት ከ14 ሚሊዮን በላይ ሰዎችን ከቀያቸው አፈናቅሏል። በሚሊዮኖች የሚቆጠሩ ወደ ጎረቤት ሀገር ቻድ፣ ደቡብ ሱዳንና ግብፅ እንዲሰደዱ አድርጓል። የምግብ እጥረት፣ ረሃብና የተመጣጠነ ምግብ እጦትም እንዲፈጠር ምክንያት ሆኗል ተብሏል። መረጃው የሱዳን ትሪቢዩን ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባወጣው ሪፖርት በተለያዩ ምክንያቶች ከቀያቸው የተፈናቀሉ ሰዎች ቁጥር ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ ቅናሽ ማሳየቱን ያሳወቀው በዚሁ ባሳለፍነው ሳምንት ነበረ። እንደ አውሮፓውያኑ በ2025 በዓለም አቀፍ ደረጃ የነበረው የስደተኞች ቁጥር ካለፈው ዓመት ጋር ሲነጻጸር በ3 በመቶ ቅናሽ ያሳየ ሲሆን ይህም በዓለማችን የቀውስ ቀጠናዎች ውስጥ ተመዝግበው የነበሩ ተፈናቃዮች ወደ ቀያቸው የመመለሳቸው ውጤት መሆኑ ተገልጿል። ዮሐንስ ተስፋ አዘጋጅቶታል። ገነት ዘዘው እንደሚከተለው ታቀርበዋለች። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR በዓለም አቀፍ ደረጃ ያለው የስደተኞች ቁጥር ቅናሽ ማሳየቱን የሚጠቁም ሪፖርት ይፋ አድርጓል። በሪፖርቱ ዝርዝር መረጃ መሰረት በአመቱ ማጠቃለያ ላይ በዓለም ዙሪያ በይፋ እውቅና ያገኙ 41.6 ሚሊዮን ስደተኞችና 68.7 ሚሊዮን በሀገር ውስጥ የተፈናቀሉ ዜጎች የሚገኙ ሲሆን በአጠቃላይ ቤት ንብረታቸውን ጥለው ለመሰደድ የተገደዱ ሰዎች አጠቃላይ ቁጥር ወደ 117.8 ሚሊዮን ይጠጋል። ይህ አጠቃላይ ቁጥር አሁንም እጅግ ከፍተኛና አሳሳቢ ቢሆንም ከዓመታት በኋላ ለመጀመሪያ ጊዜ ወደ ታች መውረዱ በተስፋ ሰጪነት የተመዘገበ ሲሆን ለዚህም እንደ ዋና ምክንያት የተጠቀሰው በሶሪያ፣ በአፍጋኒስታን፣ በሱዳንና በዲሞክራቲክ ሪፐብሊክ ኮንጎ ከተመዘገቡት ታላላቅ ቀውሶች በኋላ ሚሊዮኖች ወደ ቀያቸው መመለሳቸው ነው። ሪፖርቱ ይህንን በጎ አዝማሚያ ቢያሳይም የስደተኞቹ ወደ ቀያቸው መመለስ የተከናወነበት ሁኔታ ግን አሁንም እጅግ አሳሳቢና ፈታኝ መሆኑን ያሰምርበታል። አብዛኞቹ ስደተኞች የተመለሱት ከፍተኛ ጫና ባለባቸው፣ መሰረታዊ ፍላጎቶች ባልተሟሉባቸውና ዘላቂ ሰላም ባልሰፈነባቸው ደካማ አካባቢዎች ውስጥ በመሆኑ መልሶ የመቋቋም ሂደቱ እጅግ አዳጋች ሆኗል። ለምሳሌ ያህል በሶሪያ የአሳድ መንግስት መውደቅን ታኮ ከ1.3 ሚሊዮን በላይ ሶሪያውያን ከስደት ቢመለሱም ሀገሪቱ አሁንም ከፍተኛ ሰብአዊ ቀውስ ውስጥ ትገኛለች። በተመሳሳይ ሁኔታ በሱዳንና በኮንጎ ምንም እንኳን የተወሰኑ ተፈናቃዮች ግጭቶች በረድ ባሉባቸው አካባቢዎች ወደ ቤታቸው ቢመለሱም መሰረተ ልማቶች በመውደማቸውና በቂ ሰብአዊ እርዳታ ባለመኖሩ የዕለት ተዕለት ህይወታቸውን ለመምራት በከፍተኛ ችግር ውስጥ ይገኛሉ።
የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ባርሃም ሳሊህ በጄኔቫ በሰጡት መግለጫ ሰብአዊ እርዳታ ብቻውን ዘላቂ መፍትሄ ሊሆን እንደማይችል አስገንዝበው ለብዙ ስደተኞች ስደት መጀመሪያ ላይ ህይወት ማዳኛ መንገድ ቢሆንም ውሎ አድሮ ግን ከድህነት የማምለጫ ሌላ ዙር እስራት እየሆነባቸው እንደሚገኝ ገልጸዋል። ኮሚሽነሩ አሁን ባለው ሁኔታ 70% የሚሆኑ ስደተኞች ለረጅም ዓመታት በእርዳታ ላይ ብቻ ጥገኛ ሆነው በድህነት ውስጥ እንደሚኖሩ ጠቅሰው በዓለም አቀፍ ደረጃ ያሉ ዋና ዋና ግጭቶችን በፖለቲካዊ መንገድ መቋጨት ከተቻለ በሚሊዮን የሚቆጠሩ ተጨማሪ ስደተኞች በሰላምና በክብር ወደ ሀገራቸው መመለስ እንደሚችሉ አስገንዝበዋል። በተጨማሪም ድርጅቱ በሚቀጥሉት 10 ዓመታት ውስጥ በረጅም ጊዜ ስደት ላይ የሚገኙና በእርዳታ ላይ ብቻ ጥገኞች የሆኑ ስደተኞችን ቁጥር በግማሽ ለመቀነስ የሚያስችል አዲስ ስትራቴጂ ይፋ ማድረጉን የገለጹ ሲሆን ይህ እቅድ ስደተኞችን ወደ ሀገራቸው በፈቃደኝነት እንዲመለሱ ከማገዝ ባለፈ ባሉበት ሀገርም ወደ ስራ ገበያ፣ ትምህርትና የጤና አገልግሎት እንዲቀላቀሉ መንገድ በመክፈት ራሳቸውን እንዲችሉ የማድረግ ትልቅ ግብ ያለው መሆኑን አብራርተዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ